ፋሚሊ ሲላይክ አድርጉት። እንግዲህ እቺ ዛሬ በቡጥብጥ መጥተዋል። የሚዲያውን ሰው እንደ ጅል የቆጠሩ ድራማቸውን እያካሄዱ ማለት ነው። መጨረሻው ምን ይሆን እንደፋፊ የሚገርማችሁ። እኔ እንኳን ያው ድራማ እንደሆነ በግልጽ እየተናገርኩ ነው። አትሳደቡ ሩታን። ዛሬ ሰራሁት እኔ በማታ በደስታ ቪዲዮ ነው እንጂ በዚህ በቡጥብጥ አልሰራሁም ማለት ነው። ላይክ አድርጉ። እኛ ጅል አይደለንም በነገራችን ላይ ቅመሞች፣ እኛ ብዙ የምናውቅ ሰዎች ነን። አውቀን ነው የምንከተላቸው እንዳርጉ እያልን ማለት ነው። የተሳደባችሁ ትርፍ ንግግር ተናገራችሁ። ማን ነው የዳኒና የሩታን ፎቶ እንትን ስልክ የሚሰርቀው? አብርሽ። ሁለቱም ባንዴ ጅሎች ናቸው እንደነሱ። ማንን ነው የሚሸውዱት? የሚጫወቱት እኛ ላይ ነው። እኛ ላይ ቁማር እየተጫወቱ ነው። ለምን? ሰው ጅል ስለሆነ ማለት ነው። እኔ አልሸወድም። ለማንኛውም ላይክ እያደረጋችሁ አሳድጉኝ። ባይ። በጣም ነው የምታሳዝነው አንተ። በጣም ጀግና። እኔ አሁን አንድ ስልክ ላይ ብቻ ነገሮችን ምተው ነው የሚመስልን። በዚህ ነው ልክ ሞኝ ነው እንዴ የሚመስልን? እንደዛ ነው የምታስበው? እንደዛ ነው ወይ የምታስበው? በጣም ትክክል ነገር፣ በጣም የሆነ ደስ የሚል ነገር ሰርተህ ጀብድ ሰርተህ ግርን ዘርግተህ ምናምን እንደዚህ መዝናናት ነው እኛ ላይ እንዳይመስልክ። ከምሬ ነው እንዳይመስልክ። አረፍ አብራ ስልክ ውስጥ ስልኬን ስለወሰድኩ የምታመጣው ነገር የለም። እሺ የሩታና የኔ ስልክ መልስልኝ። የሩታና የኔ ስልክ ተመልስልኝ። ድራማው ይቀጥላል። እኔ አንተንም የሷንም ስልክ አላውቅም። እኔ እኮ ዳኒ አንተን ስልክ ብቻ የውሸት ጥግ ማለት ነው። ሁለቱም ሶስቱም ውሸታም፣ ህዝቡም በውሸት እየመሩት ነው ያሉት። ምክንያቱም ስልኩም ስለሆነ ስልኩ የምትለውጠው ነገር የለም። አብርሃም ላይክ ሰብስክራይብ ነገር ታወርዳለህ። ምክንያቱም እኔ ፋይሉ ያለው ስልኬ ላይ ብቻ አይደለም። አብርሃም ከአንተ ውጭ ማንም ይሄን አያደርግም። ገባህ አይደለ? ስልኬን ስጠኝ። የተዳችሁ ነው ስልካችሁን ሁለታችሁ የሰጣችሁ። አብርሃም ከአንተ ውጭ ማንም ይሄን አያደርግም። ማንም ይሄን አያደርግም። ስማኝ፣ ስልኬን የምትሰጠኝ ከሆነ በጸባይ ስጠኝ። አይ ስልክን አልሰጥም ካልከኝ ደግሞ ሌላ የከፋ ነገር ነው የማደርገው። ነገርኩ ያለሁት ማንንም እኔ በዚህ ልክ ታግሼ አላውቅም። እሺ በቃ መናገር ያለብኝ ነገር እናገራለሁ። የሚያልፈውን ነገር ካለፈ ባውንደሪውን ካለፈ ግን የማይሆን ንግግርም ተናግሬ አላውቅም። ብቻ ተጋጭተን ነው የምንለያየው። አክብሬ ነው እያወራሁ አክብሬ ነው እያወራሁ መሬት ላይ ትቶሜ ልምናምን አዲስ አበባ አክብርሽን ጠብቀሽ ከኔ ጋር እንድትኖሪ የምትፈልግ በቃ ምንም አይደለም። ደስታ ይሆን ያለው ነገር ትተሽ በቃ አልችልም። ይልቁንስ በጣም መሄድ ያለብኝ ቦታ አለ። ቸኩያለሁ። ፈረንጁን ማስቸግሬው ይዞኝ ያውቃል። በዚህ ሳምንት ነው ብዙ በቃ ጨንጭቄ እዚህ ጋር ይዞኝ እንዲመጣ ያደረኩትና እንደዛ አትበል ደስታ። እንዴት ነው ማለት ናፍቆ አለ ቆይ ያስመሰልኩ ነው የሚመስልሽ? ፈረንጁን ደስተርከኝ ነገር እንዳለ ንገራት። እኔ እኮ ሩታ ምን ነው ያሉት? የሆነ በቃ ደስተኛ ይሄ ነገር አልተመቸኝም ብለሽ እስቲ ንገሪው በቃ። በጣም ጥሩ ሰው እና መልካም ሰው እኮ ሊሆን ይችላል። እሺ ምን ከዛ በላይ መጥፎ ነገርም ላይኖርበት ይችላል እኮ። በቃ ማለት እንዴት ነው በግድም ሊሆን ይችላል ከሱ መጥፎ ነገር ፈልጋ የምታገኘው። መጥፎ ስላልሆነና ጥሩ ስለሆነ እኔ ግዴታ ማፍቀር አለብኝ ማለት አይደለም። ሩታ ሀብቴ ከደስታ ጋር ማታ መታ ነበረ። ቪዲዮ ስለለቀኩ ስለሰራሁት አልሰራሁላችሁም። እስቲ ላይክ አድርጉት። በቡታጀራ ዩቲዩበሮች በሩታ ብዙ ነገሮችን አግኝተዋል፣ ብዙ ስራ አግኝተዋል፣ ብዙ ጥቅም አግኝተዋል፣ በጣም ብዙ ነገሮችን ህይወታቸውን ቀይረዋል። ነገር ግን የቅናት መንፈስ ተንስተው አብርሽና ሩታ አንድ ላይ ሲሆኑ ሚዲያውን ስለመሩት በጠበጧቸው። ሌላ ሴት እያመጡ ምናምን ሩታን እንደማይፈልጋት ሩታን በቃ አልቅሳ እንደመጣች ምናምን አድርገው ከእህቱ ጀምሮ የወረደ ንግግር ስትናገር ትናንት በአደባባይ ሰምተናል ማታ። ይሄ ምንድነው? ሩታ ጫና ፈጥራባቸዋለች። ሰው ለምን ወደዳት? ለምን ተቀባይ ያገኘች? ሚዲያ ላይ ምን ሰርታ ነው? ለምንድን ነው እንደዚህ ወደዚህ ያላት ብለው በጣም የቡታጀራ በሙሉ ዩቲዩበሮች ከአብርሽ ቤተሰብ በሙሉ ይቀናሉ። በጣም ይቀኑባታል። አብርሽ ስነ ምግባር ስለሌለው በእሷ ታዋቂ ስለሆነ ይሄ ነገር ጫና ፈጥሮባቸዋል። ገባችሁ? አብርሽ በሱ አምርን ሲንቀሳቀስ ማየት አይፈልጉም። ይሄን ምላችሁ ምክንያት ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ በማታው በሩታዬ ከደስታ ጋር ፈታ ዘና ብላ መታለች። ነገር ግን አልፈልግህም ብላ ቃል ስለሰጠች በጣም ደስ ብሎኛል። ለምን አንድ ድራማ ተጀምሮ ሌላ ድራማ መከፈት የለበትም። ድራማ ነው። ነገር ግን አነጋገራቸውና አስተሳሰባቸው አልተመቸኝም።
ሩታ ሀብቴ ማለት የሚዲያ ድምቀት ናት። እንኳን ለቡታጀራ ዩቲዩበሮች ለኛ ለመዳም ቅመሞች ሲትቡ ለከፈትን እንጀራችን ናት። ፈጣሪ ብሎ አላህ ብሎ አዞልን ሚዲያ ስንሰራ ብዙ ጥቅሞችን እያገኘን ነው። በማን በሩታና በአብርሽ ሰርተን። ነገር ግን ይሄንን ቅናታቸው ከቤተሰብ ጀምሮ አላደለ አስተሳሰባቸው አልክሰሽ ነው የመጣሽው ፈልገሽ ነው የመጣሽው። በሰዓቱ እኮ እሱ ውሸቱ ነው ያስፈለገው። ሴቱ ሁላ ይደረገጠው አድርጎ ተከድቼ ብሎ የውሸት ቁና ያለመደባችሁ ማለት ነው። ውሸት እኔ ውሸት ሰርችቶኛል። በነገራችን ላይ እንደ ዩቲዩበር ውሸታም የለም። እኔ ዩቲዩብ በመከታተለው እውነተኛ ታሪክ ነው ብዬ ነበር እስከዛሬ። በእውነት ነው የምላችሁ። ግን ለካ ለእንጀራ ብቻ እንጂ ምንም ለሰው ያስተምራል አያስተምርም ብለው አያስቡም። እኔ ብዙ ጊዜ ተነግሮ አስመሳይ ነች ፋጡም ለምን ታስመስል ያለሽ አንደኛውን ለምን ሳድቤ ምናምን እያስመስልሽ አታውሪም። እኔ ሚዲያ ነው እኮ ይሄ ከኔ ስነ ምግባር ነው እንጂ መማር ያለባቸው ከዩቲዩበሮች ምን እንማራለን? እኔ ግን ማልተመቸኝን ስነ ምግባር እናገራለሁ። አብርሽ ትክክል አይደለም፣ ይሄ ነገር ህይወትህን ያበላሸዋል፣ ለሴት ልጅ ይሄ አይገባትም ስንል እሱ ግን እያስመሰለ በውስጥ ይወዳታል፣ በላይ እንዳለው እንደማይወዳት አድርጎ ለጥላት በር የከፈተው አብርሽ ትዳሩ ላይ ራሱ ነው፣ ማንም ሰው አይደለም። ሀቂቃ ነው የምላችሁ። ነገር ግን ይሄንን ስላችሁ ትናንትና እህቲቱ በጣም ትትናገር ሰምቻታለሁና አጣሽው አብርሽን አታገኙም ከሀወዳ አገኘችው አላገኘችው እንደ አይነት እንኳን አንድ ልጅ አይደለም እኮ 10 ብትወልዱ ለእናንተ ምቾት ካልሰጣችሁ ትዳር ይቋረጣል። ትዳር ፍቅርን ይፈልጋል። ትዳር እንክብካቤን መከባበር ይፈልጋል። በሩታን አንድ ቀን ሚዲያ ላይ ሳያስከብራት ይሄው 3 ዓመቱ አንድ ቀን በሩታ አንድ ቀን ተው አትስደቡብኝ ሚስቴ ናት አካሌ ናት ብሎ አንድ ቀን መልስ ሳይሰጥ ይሄው ለጥያቄዋ መልስ ሳይሰጣት ማለት ነው ይሄው አመቷ አንድ ቀን ጥያቄ እንደዚህ ነው ብላ ተጠይቀው እንደማይሰማ ሆኖ ይሄዳል። መልስ መመለስ አይፈልግም። ለምን? በድርቅና ስለሚሄድ። ዛሬ ፎቶ ተያዘበት ቪዲዮ ተያዘበት ተብሎ እንደዚህም ባለቀሰ ብላችሁ አምባገነን ስምትሉት ሩታ አመቱን ሙሉ ስታለቅስ የት ነበራችሁ? አመቱን ሙሉ በቤቷ ሆና አርግዞና ጓደኛታ እሱ በየስቲራሃው ከጓደኞቹ ሲዝናና ሩታ ሀብቴ ቤቷ ተቀምጣ ኪራይ ተከራይታ ከቤት አውጥቷ በዛ በአመት በላይ ታቻል እጇን ይዞ አውጥቷት ከሄርሜላ ጋር ሲጎራረስ ይሄ ሲያንሰው ነው አብርሽ። ይሄም ያረገው ድርጊት ሲያንሰው ነው። በእውነት ነው የምላችሁ። ላይክ ሰብስክራይብ አድርጉ ይሄን ቪዲዮ። በእውነት ነው የምላችሁ። ሄርሜላ ላይ ተጫወተባት አብርሽ። ዛሬም በአንድ እያስመሰለ ነው ደግሞ እያለቀሰ አይደለም። ይሄ ሲያንሰው ነው በሰራው ስራ ማለት ነው። እርኩስ ሴት ምንም እንደማታገለግል አድርጎ ድሮስ እንደዛ አይነት ጣፋጭ ሲላት የነበረን ሴት ከአንድ ተራ ሴት አምጥቶ ሲያስረግጣት ሲያሰድባት አንቺ ጨቅጫቃ እያለ ተሰርባት ፊቱ እሱም ተቀጥሎ አንቺ ጨቅጫቃ ሲላል ነበር። ይሄ ምንድነው? አብርሽ ዳይመንድ ቅንጭላቱ ዜሮ ነው። ማንኛውን ሰው ማስከበር እንደሚችል አያውቅም። ስለዚህ በሰው ነው የሚመራው። ዳኒ እየመራው ነው። አለቀ። አዲስ ነገር ሩታ እየመራችሁ ነው። አሁን ድሮ ሄርሜላና ሀቢላ እየመሩት አልነበር አይምሮን ዜሮ ማለት እንደዚህ ነው። በቃ ወንድ ልካሽ ማለት እንደዚህ ነው። አሁን ደግሞ ዳኒና ሩታ አይምሮን ይመሩታል ማለት ነው። ሀቂቃ ነው የምላቸው። እረ እንዴት ነው? ድራማ ቢሆን እኮ የሆነ ዳይመንድ ቅጭላት መኖር አለበት። እሱ በቃ አይምሮን አይጠቀምበትም። አብርሽ የራሱን አስተሳሰብ የለውም። ሄርሜላና አቢላ ብሩክ ነበሩ ትዳሩን እየመሩት የነበረው። ሩታ አትሆንህም፣ ሄርሜላ ጥሩ ሰው ናት፣ ሄርሜላ ታከብርሃለች፣ ሩታ አታከብርህም እያሉ ቃል በቃል ሲናገሩ ነበር። በቃ ያንን አየች ሩታ ደግሞ በሰው መመራት ከሆነማ እኔና ዳኒ ሆነን እንጫወትበታለን አሉ። ተጫወቱበት፣ አለቀ። ለምን ኖ ማለት አይችልማ? ኖ አይችልም፣ አያውቅም። ማስመሰል ነው የሚችለው። ይሄ ምንድነው? አይዲያ ነው በቃ። አብርሽ መጨረሻ የማባል ነው የሚሆነው። አብረን እናያለን። አትጨነቁ። እዛ ድረስ ርቃችሁ አትሄዱ። ነገ ምን እንደምንሆን አናውቅምና ማለት ነው። ስለዚህ ከደስታ ጋር ሩታዬ እንግዲህ አልፈልግም ሁለተኛ እንዳትመጣ ብላ እንግዲህ እሱም የተለማመጣት ነው። ድራማው ከማን ጋር ይቀጥላል አብረን እናያለን ማለት ነው። ሩታዬ ሀብቴ እንግዲህ አልተቻለችም። በነገራችን ላይ እንደዚህ ሰውን ማንጫጫት ቶክቶኩን፣ ሚዲያውን፣ ዩቲዩቡን ቀወጠችው እኮ። እንደ ሩታ አይነት እድል ይስጠኝ፣ ሰው መውደድ ስጠኝ። ቶክቶክ ላይ እህቶቿ ጦርነን የከፈቱት በእውነት ነው የምላችሁ። እኔ ይሄን ቪዲዮ ሲመቼ ነው የምለቅላችሁ። ማታም ሊሆን ይችላል፣ ምንም ሊሆን ይችላል፣ አይታወቅም። ግን ልስራው ብዬ ነው።
ለእናንተ አላቅም፣ ቃላት የለኝም ለሩታ ፋሚሊ ማለት ነው። በጣም ትችላላችሁ፣ በጣም ብዙ ነገር ማድረግ ትችላላችሁ። አላቅም እሷን ራሱ ኮራ ብላ ጀነን ብላ ለቤተሰቦቼ ጥሩ ቤተሰብ የኔ ደስታ የሚያስደስታቸው ስላሉ ለነሱ ነው ሚዲያ ማውጣት የምፈልገው ብላለች። ሁሉም ነገር ሚዲያ ይወጣላቸው ወደፊት ጠብቁ። ላይክ አድርጉት እስኪ ፋሚሊ። እኔ በጣም ነው የምወዳችሁ፣ በጣም ማከብራችሁ። አትሳደቡ ብቻ ስራውን ትምህርቱን ተናገሩ፣ ጻፉ። ይሄ ትክክል አይደለም፣ ይሄ ትክክል ነው ብላችሁ ጻፉ እንጂ ድራማው ተርትሜንት ምን አቅም ኖሮት ነው እንዲያኔ ሄዶ ቪዲዮ አጥፋ የሚለው? ሩታን ምን አቅም ኖሮት ነው? ትናንትና ቤቷ ሄደው እነ ብሩክ አጥፎ ስላቸው አልነበር እንዴ? ዘወር ባል ነው ያለችው። ምን አገባ በሰው ህይወት ነው ያለችው። ማንም አይችልም መክሰስ ይችላል አላችሁ። ማንም የሚከሰው ባለትዳር ሆኖ ሲንዘላዘል የነበረው እንደሱ እሱ ጀግና ሆኖ ሄዶ ይክሰሳት። ከሱ ወንጀል እኮ አይበልጥም። እርጉዝ ሴት ትቶ እኮ ሌላ ሴት ሲሄድ እኮ እሷን ኒካ ቁጭ አድርጎ ነው ሲወንድ ይክሰስ። ብዙ ነገር የሚያጣው ነገር ስላለ ነው። ሩታን ፈርቷት አይደለም መክሰስ የማይከሰው። ድሮ ሩታ ፖሊስ ጣቢያ ብትወስደው እንዴት ነው ያደርጋችኋት? እሱም ወደ ይክሰሳ ሀያ እናያለን። መጀመሪያ ስነ ስርዓት የሚያስይዘው ቤቱን የሚያስከብረው አባወራ ነው። አብርሽ ቤቱን ያስከብር፣ ራሱን ያስከብር። ድሮም ብየዋለሁ። ወደ ኋላ ቪዲዮዬን ታዳመጣችሁ ታውቃላችሁ። አብርሽ ለራሱ ክብር የለው፣ ለቤተሰብ ክብር የለው፣ ለምንም ክብር የለውም ብዬ ብዙ ጊዜ ተናግሬያለሁና አላቅም። ሰው የሚያከብራችሁ እናንተ ለራሳችሁ ክብር ስትሰጡት ነው እንጂ የሰው ልጅ ለእናንተ ክብር አይሰጥም። እኔ በምሰጣችሁ ነገር ነው እኔን የምትሰርቡኝ ይሆን አይደለ? እኔ ሩታ ስለምን ብዙ ሰው ይሰርበኝ አይደለ? እምውልበት ቦታ ነው የሚያሰድበኝ ማለት ነው። ያ ደግሞ እኔ ዶላሬ ነው የማየው እንጂ እናንተ ስድብ አለኝ። እንደዛ ነው ሰው ልጅ የሚውልበት ቦታ ላይ የማይከበርበት ቦታ ላይ ከዋለ ዞሮ ዞሮ መሰደቡ አይቀርም። ስለዚህ እኔ አሁን ብዙዎቻችሁ በእኔ የሚቃኑ በጣም አላችሁ። በእኔ ኮንፊደንስ፣ በእኔ ዩቲዩብ መክፈት፣ በእናንተ መሀል ወጥቼ ምናምን የምትቀሩ አላችሁ። ግን እናንተ ምንም ማለት አልችልም። ልቦና ይስጣችሁ። እኔ አስተያየት ነው የምሰጠው። የሰው ልጅ ይሰራል ይሄዳል። የቡታጀራ ዩቲዩበሮች በደንብ አድርገው እንጀራ የበሉት በሩታ ሀብቴ ነው። በእውነት ነው የምላችሁ። እንኳን እነሱ እኛ ሚዲያ ምን እንደሆነ ማላቅ ሴት እነሱ ፍቅር ብለው መተው ነው ዛሬ ላይ ዶላር እየተከፈለኝ መርዳት የጀመርኩት። ለራሴ ያልፌ ለሰው ለመትረፍ እየቻልኩ ነው። አልሐምዱሊላህ። በእውነት ነው የምላችሁ። ላይክ አድርጉት ይሄን ቪዲዮ።